ተወኝ እባክሽ ረጋ በይና ረጋ በይ ተወኝ በቃ ይመጣል አልኩካ እንዲህ ነው እንግዲህ የምትወረው ይልጅ ምንን እየጠበቁ እኮ ነው በቃ ዞር በሉልኝ በቃ መስፍን ማን ነው መስፍን ምን ይሽ ውድ ተመልካቾቻችን እየወጣ ነውና እስኪ መስፍኔ ተው ለኔ አልኩ ተው ይረጋ በቃ አሁን በእናትህ ምንም የምናወራው ነገር የለም በቀኝ አልኩ ውድ ተመልካቾቻችን እንደተባለው ቦታው ላይ ደርሰናል ትንሽ የሚያሳቅቅ ቦታ ነው ያለነው መቃብር ቦታ እንግዲህ ምንም ደስ የሚል ነገር የለውም እንደምታውቁት አስጨናቂ ቦታ ነው እንግዲህ እንደዚህ አይነት ቦታ ላይ ሙሽራ አለች ተብለን መምጣት በጣም ከባድ ነገር ነው እንግዲህ እስኪ ምን እንደሆነ ደግሞ ቀጣዩን ስቴፕ አብረን የምናየው ይሆናል እስኪ ወንድሟ እዚህ ጋር ይገኛል እስኪ ወንድሟ ደግሞ ለኔም ለተመልካቾቻችን ለእናንተም ግልጽ ያደርግልናል የተፈጠረው ነገር ምን እንደሆነ ግልጽ ያደርግልናል ማለት ነው እስኪ ወንድማችን እንግዲህ ቀደም በስልክ እንዳልከኝ ለኔም ለተመልካቾቻችንም ግልጽ አድርገህ ነገሩን አጠር አድርገህ እስኪ ትነግረናለህ ምንድነው የተፈጠረው እዚህ ቦታ ላይ እህትህ ምን ልትሰራ ነው የምትመጣው በዛ ላይ ደግሞ ከነቬሎዋ ነው የምትመጣው ብለኸኛል እሱስ ምንድነው እስኪ የተፈጠረው ነገር እስኪ ንገረን እንግዲህ ደውዬ እንደነገርኩህ ነው ከዛ በተጨማሪ እህቴ ካገባሽ በኋላ ምንም ልክ አይደለችም ማለት ትመጣለች መቃብር ስፍራ እንወስዳታለን በቃ ተጨንቀናል እኛ ቤት ውስጥ ያለ ነው በሙሉ እናቴ ሁላችንም ተጨንቀናል እና ምን ማድረግ እንደምችል አላውቅም የእናንተ እርዳታ እንደሚያስፈልገኝ አውቄ ነበር የደወልኩት እስኪ ምንድነው እሷ የምትለው እዚህ ቦታ ላይ ለምንድነው የምትመጣው እሱን ነገር አጣርታችኋል ምንድነው ችግሯ እና ደግሞ ከነቬሎዋስ ለምንድነው እዚህ ልትመጣ የቻለችው በርግጥ ምንም የምናውቀው ነገር የለም ግን በቃ ቬሎዋን ለብሳ ተውጣለች ማታ ስንመጣ እዚህ መቃብር ስፍራ ትገኛለች እንደገና ደግሞ ካገባች ገና ቅርብ ጊዜዋ ነው እንግዲህ ያ ሳቅ ያ ጨዋታዋ ጠፍቷል አሁን ማልቀስ ነው እኛ ምን እንደሚሻለን አላውቅም እንዲሁ ስንባዝዝ ነው የምንለው እዚህ ለመውሰድ አልሞከራችሁም ከዚህ ወስዳችኋት ተመልሳ ትመጣለች ምንድነው ወስደናታል ከአንዴም 3-4 ጊዜ ወስደናታል እሷ ግን ምንም ልትለወጥ አልቻለችም በቃ ማለት ምን ማድረግ ቆይ እዚህ ስትመጣ ምን ልሰራ እንደምትመጣ እንጠይቃታለን መበሳጨት ነው ስራዋ ተይ ተረጋጊ ተይ ይሄ ማንነት ያንቺ ማንነት አይደለም ብዬ እንደገና ወስዳታለሁ እንግዲህ እኔ ነኝ ያለዋት ወንድሟ ወስዳታለሁ እሷ ግን በቃ ምንም ልትለወጥ አልቻለችም ከአቅሜ በላይ ሲሆን ነው እንግዲህ ወደ እናንተ ደውዬ እንድትረዱኝ እንትን ያልኩት እኔ በቃ የምፈልገው ነገር አንድና አንድ ቢኖር በቃ እህቴ እንድትድንልኝ ነው የምፈልገው እኔ ያለ እህቴ መኖር አልችልም እህቴን አድኑልኝ ነው ብለው በቃ አይዞህ ወንድማችን እንግዲህ አይዞህ ችግር የለውም እኛም የሥራ ግዴታችን ነው የተቻለንን ሁሉ እናደርጋለን እንግዲህ ቅድም እንደደወልክልን እዚህ ነው የምትገኘው አሁን እዚህ ነች ከዚህ ሌላ የት መሄጃ አላት ብለን ነው እዚህ ያለችው ስለዚህ ዞር ብንል እናገኛታለን እዚሁ ማለት ነው በሚገባ እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው አይዞ ወንድማችን ትንሽ አዝኗል ትንሽ የሚያሳዝንም ጉዳይ ነው እስኪ ጉዳዩን ደግሞ እኛ ዲፕሊ ገብተን ያለውን ነገር አጣርተን መፍትሄ ለመስጠት የተቻለንን እናረጋለን እንደተለመደው ይሄንንም ቤተሰብ ችግሩን ተካፍለን ያለውን ነገር አጣርተን ችግሩን ፈተን ደግሞ ወደ እናንተ ወደ ተመልካቾቻችን እንደምናደርሰው በእርግጠኝነት እንናገራለን እስኪ አሁን ያለችበትን ሁኔታችንን እስኪ አብረን ዞር ብለን ፈልገናት እንግዲህ እናታለን ማለት ነው እሺ አይዞህ ወንድማችን እንግዲህ እንዳልኩ ይሄ ስራችን ነው ምንም ችግር ብቻ እንድድንልኝ ነው የምፈልገው ሌላ ምንም አልፈልግም ችግር የለውም እኛ የቻልነውን ነገር እናረጋለን በዚህ ምንም ሀሳብ እንዳይገባ ያለውን ነገር እስከ ጥግ ድረስ ያቺ አይዞህ ረጋጋ ምንድን ነው የምረጋጋው ቆይ ረጋ በለና ኧረ አሁንም ልለምንሽ እንደው በፈጣሪ ይዤሻለሁ ተነሽ ተይ መስፍን ይመጣል ያማል እመጣለሁ እወድሻለሁ ብሎኛል ተይ ኧረ በእናትሽ ተይ ያው ሰው ይዤ መጣሁ እኮ ረጋ በልና ያለውን ነገር እኛ እንተንለዋለን ምንድነው ምን እንዴት ልረጋጋ ያያት ችግር የለም ከነቬሎ አቆና ያለችው እንዴት ነው የምረጋጋው ልቀቀው እዛ ይሄ ነው መስፍን ይመጣል እሺ
ይወደኛል። ለማገኘው አንቺ ማንነት አይደለም ይሄ። አልፈልግም። ኧረ ተይ ታዘበናል እህቴ። ኧረ ተይ አልፈልግም። ኧረ ተይ መስፍን ያለ እስኪ ይቅርታ እስኪ እኔት ለምንድን ነው እንደዚህ የምትሆኚ? ተነስተሽ ለምን እንትን አንልም? ተወኝ እስቲ። አልፈልግም። ይመጣል። ይወደኛል። እህቴ በእናትሽ እንዲህ ነው እንግዲህ የምትሆነው። ይኸውልሽ ወንድማችን አይዞህ እንደዚህ አትሆን። ጋበልና ይኸውልህ ቆይ ተረጋጋ። ይኸውልህ ረጋ በልና ረጋ በል ቆይ እንደዚህ አትሆን። እንደዚህ አይደለም። በተረጋጋ መንፈስ ነው ይሄን ነገር መፍታት የምንችለው። ረጋ ብለህ ያለውን ነገር መፍታት እንችላለን። ገባህ አይደለ? ረጋ በል እንደዚህ አይደለም። ስሜታዊ በመሆን ምናምን አይደለም። እና ረጋ በልና ያለውን ነገር እኛ መፍታት እንችላለን። ቦታ እኮ ላንቺ አይሆንም። ይኸውልሽ ላንቺ የሚሆን ቦታ አይደለም። ይኸውልሽ እህቴ አባ አልሰማኝም ነው ይመጣል። መስፍን አለ መስፍኔ ተነሽና እንነጋገራለን። ምንድነው የምትነጋገረው? መስፍኔ ማን ነው? እስኪ ስለ መስፍኔ እስኪ ንገሪኝ። መስፍኔ ማን ነው? መስፍኔ በጣም ደስ የሚል እንዴት ብዬ ልንገርህ? በቃ እኔ ስለምን ሲመጣ አታናግረው? ይመጣል እኮ አለ ሰዓታችን። አላውቅም ያመኛል። አልፈልግም። ይሄንን ካሁን ለኮ አልፈልግም። በቃ አልፈልግም። ይሄ ለምን አትሄዱና? እኔ እኮ የኔ ቤት ነው እኮ። ይኸውልሽ ረጋ በይ እኮ መስፍንን እየጠበቁ እኮ ነው። በቃ ዞር በሉልኝ። በቃ መስፍን ማን ነው? መስፍን ምንሽ ነው? መስፍን ማለት ማንን ነው ያገባሽው አንቺ? መስፍኔ ነው። በጣም ደስ የሚል ሰው። በቃ እንዴት እንደምወደው እንዴት የለም ታዲያ ማን ነው? እኔ ህይወቴ እኔ እሱን አጥቼ መኖር አልችልም። በቃ ይሄን ታውቃለህ። በቃ እኔ እሱን አጥቼ መኖር አልችልም። እኮ ልብስሽን እንኳን ቀይ አላወልቅም። ይሄ ነው ውበቴ። ይሄ ነው የሚያምርብኝ። በቃ አልፈልግም። ታዲያ እዚህ አካባቢ እኮ ማንም የለም። መስፍን የምትይኝ ሰው እኮ የለም። ይመጣል። ዞር በል። አልፈልግም። ዝም በሉ። ያው አይሰማም ድምጽ። ይኸው እየጠራኝ ነው መሰለኝ። አዎ የሆነ ድምጽ ሰማለሁ። እየመጣው ነው ብሎኛል። በቃ እየመጣ ነው። ተወኝ እስቲ ሂዱ እናንተ። በቃ ይመጣል። ያ ነው መሰለኝ። ማንም አይመጣም እኮ የኔ። እባክሽን እሺ በይንና ከኛ ጋር ቀስ ብለን ለምን አናወራም? ባለ ትዳር ውስጥ ለምን ትጋባለህ? እኔ እኮ ባለ ትዳር ነኝ። አግብቻለሁ እኮ። በቃ የሙሽራ አትተኝም? እስቲ ተወኝ እባክሽ። ረጋ በይና ተወኝ። በቃ ይመጣል አልኩካ። ተወኝ። ዞር በል እስቲ። ወዴት ነው የምትሄጂው? እባክሽን ቁጭ በይ። ማንም የለም እኮ። እሱ ነው። ኧረ እባክሽ ማንም የለም። ቆይ እንዴት ነኝ? አምሮብኛል። ይመጣል። እያየኝ ነው መሰለኝ። እባክሽን ተረጋጊና። አልፈልግም። ይኸውልሽ ረጋ በይና። እኛ አንቺን ለማገዝ ነው የመጣነው። ወንድምሽም ተጨንቋል። ይኸው እንደምታየው እያለቀሰ ነው ወንድምሽ እንኳን። ልቀቀኝ። ለምን ቤተሰብ ታስጨንቂያለሽ? ልቀቀኝ። ቤተሰብ አታስጨንቂ። ዞር በል። በቃ ሰላሚን ማገኘው እዚህ ጋር ነው። በቃ ተወኝ እስቲ። ሂድ አንተም። አንድ አይነት ናችሁ ሁላችሁ። ለሆነ እንደምታዩት ነው እንግዲህ ያልነሳም ብላናለች። የሆነ እኔ እስከዛሬ ድረስ እንደዚህ አይነት ነገር ገጥሞኝ አያውቅምና ትንሽ ለየት ያለ ነገር ይመስለኛል። ይሄ ደግሞ በምናብ እዚህ ጋር እንግዲህ መስፍን የሚባል ሰው እንግዲህ አይቻለው እያለች በጣም እኛም ግራ እየተጋባን ነውና ግራ የመጋባት ስሜት ውስጥ ነው ያለነው። እንግዲህ በጣም ወንድሟን በጣም ተጨንቆ እያለቀሰ ያለበት ሁኔታ ነው ያለውና ትንሽ ልብ የሚነካ ነገር ነው ያለው። የልጅቷ የምትናገርበት እንትን ያለችበት ሁኔታ ራሷን አታውቅም፣ የምትናገረው ነው አታውቅም። እንደዚህ አይነት ልብ የሚነካና አሳዛኝ ነገር አይቼ አላውቅም ከዚህ በፊት። የወንድሟ ለቅሶ፣ ወንድሟ ለእህቱ ያለው ፍቅርና እሷ ደግሞ ያለችበት ሁኔታ፣ እሱ ስለ ወንድሟ ሲነግረኝ ስለ እህቱ ሲነግረኝ የነበረው ነገር በጣም ሲገጣጠም ትንሽ የሚያሳዝን ነገር ነውና ረጋ በልና ና እስኪ ረጋ በል። አይዞህ እስኪ አይዞህ ትች ጋር በል አይዞህ። ለኔ ለእናቴም ብሆን ለጎረቤቱም ቢሆን ይኸው መሳቂያ መሳለቂያ ነው የሆነው። ገና በገባች በእንደዚህ አይነት ቀን የስንቱ አዛውንት ምርቃት ያረፈባት ሴት እንደዚህ መሆኗ በጣም ገና ለገና ተመርቃ ስራ ይዛ እኛንም ቤተሰቧንም ትጦራለች ብለን ስንጠብቅ እሷ ግን እንደዚህ መሆኗ በጣም የሚያሳዝን ነገር ነው።
እንደው ፈጣሪ አልፈቀደም እንጂ እኛማ የእሷን ደስታ ነበር ማየት የምንፈልገው ማለት ነው። እባክህ ረጋ በልና እንደዚህ አትሆን እባክህ ረጋ በል። እንዴት ነው የምረጋጋው? አይዞህ ያጋጥማል። ይሄ ነገር ደግሞ በእርግጠኝነት እንደሚፈታ እኔ ቃል እገባልሃለሁ። አብረን ከጎናችሁ ነን። ምንም ይሄ ነገር ችግሩ እስኪፈታ ድረስ ከእናንተ አንለይም። አይዞህ አሁን እኔ እናንተን የምጠይቀው አንድና አንድ እህቴን አንዴ ከዚህ ይዘናት እንሂድ። በቃ ይዘናት እንድንሄድ ብቻ ነው የምፈልገው። እባክሽን ይኸውልሽ የእኔ እህት እባክሽን እንሂድ እስኪ ወደ ቤት ለምን አንሄድም? እየሄድን እናውራ እስኪ። መስፈኔንም ልናገኘው እንችላለን እኮ። እስኪ ነይ። እዚህ ነው የሚመጣው እኮ። ነይ እስኪ እባክሽ። እዚህ ነው የሚመጣው። ተወኝ እባክሽን ነይ። ተወኝ እባክሽ አይደል አልፈልግም። እምቢ ቀስ በይ ነይ። ልቀቀኝ። አይደለም ቆይ ማንም የለም እዚህ ማንም የለም። እመጣለሁ ብሎኛል። እባክሽን እዚህ ማንም የለም። እሺ በይን እሺ በይንና እንሂድ። እሺ በይኝ። እዚህ ቦታ ለአንቺ ጥሩ አይደለም። ብቻሽን ጥሩ አይደለም። ይሄ መጥፎ ቦታ ነው። እኔ እባክሽን እሺ በይንና እንሂድ። እሺ በይ። ወይ መጣ። እባክሽን እሺ በይን እባክሽን። እሺ ይመጣል እኮ አልኩሽ። እሺ እንሂድ። እማዬ እየጠበቀችን ነው። እንሂድ። መጣ መስፍን መጣ። ማንም የለም እኮ እዚህ የኔ እናት እዚህ ማንም የለም። አንተኛው ተካቾቻችን እኛ ምንም ትንሽ በጣም ስሜታዊ የሆነች ነውና ትንሽ ሰው መጨመር ሳይኖርብን አይቀርም። ተጨማሪ ኃይል መጨመር ይኖርብናልና ሰዎችን መጨመር ይኖርብናል። ውድ ተመልካቾቻችን ትንሽ አስቸጋሪ ስለሆነች ሰው መጨመር ስለሚኖርብኝ ውጪ ነው ያሉትና ሌሎች የክሩ አባላቶች እነሱን ይዤ መምጣት ይኖርብኛልና ሰው ጨምሩልን ባካችሁ። ተመልካቾቻችን እንዳያችሁት ነው ቦታው አስቀያሚ የሆነ ቦታ ነው። እንግዲህ ሙሽሪቷ እንደምትለው መስፍኔ እዚህ ቦታ ይመጣል እያለች የሆነ ለየት ያለ ነገር ተፈጥሯል። እኔ እንደዚህ አይነት ነገር የመጀመሪያ ነውና ከዚህ በፊት ያየናት ሙሽራም በመስፍኔ ጉዳይ ላይ ትንሽ አጠራጣሪ ነገር ነበርና እሷም እዚህ ስትል እንደነበረውና እሱ ወንድሟ ደግሞ ደውሎ ለኔ ነገረኝ ነገር ጋር ሲገጣጠም ትንሽ የመስፍኔ ነገር ግራ የሚያጋባ ነገር ነው። ሙሽሮቹ ምን እየተደረገባቸው እንደሆነ ምን አይነት ነገር እየፈጸመባቸው እንደሆነ አልገባኝም። እና እቺ ሙሽራ እንግዲህ ከመስፍኔ ጋር ትዳር ፈጽማ በ24 ሰዓት ውስጥ ነው እዚህ ቦታ መምጣት የጀመረችው። በተደጋጋሚ ቬሎዋን አታውልቅም። ከዚህ በፊት በሰራነው ቪዲዮ ከመስፍኔ ጋር የተጋባች ሙሽራ ጫካ ውስጥ ነው ያገኘናት። ያልሆነ ነገር እየፈጠረች ነው ብሎ በራሱ ነው ይዞን የሄደውና ያ ነገር አይ ቲንክ ትንሽ እኛንም ግር ያለን ነገር ራሱን ነፃ ለማውጣት በሚመስል አይነት ሁኔታ ራሱ ቦታው ላይ ይዞን ሄዶ እንግዲህ እኔ መስፍኔን በቅርበት ማውቀዋለሁ ነበር ከዚህ በፊት። ትንሽ ግን ይሄ ለየት ያለ ነገር ነውና በጣም ይሄ የሰዋዊነት ያልተሞላበት አረመናዊነት የሆነ ተግባር ነውና እየፈጸመ ያለው መስፍኔ። እንግዲህ እስኪ ከዚህ በኋላ ያሉትንም ነገሮች አጣርተን መስፍኔ ላይ አስፈላጊው እርምጃ እንዲወሰድ እኛም በቻልነው እንግዲህ ለህግ አካልም ለማቅረብ እንደዚህ አይነት ነገር ትንሽ ለመረጃም የማይመች ነገር ስለሆነ እኛ ግን በቻልነው አቅም እነዚህ ነገሮች እንትን ብለን መስፍኔ ይሄን ተግባሩ እንዲያቆም የቻልነውን ያክል እናደርጋለን። አብራችሁን ቆዩ። እስኪ ቀጣይ ደግሞ የሚፈጠረውን እንከታተላለን። ተመልካቾቻችን እንግዲህ እንደምታዩ ሰፈራቸው ደርሰናል። እንግዲህ ቤታቸው ጋር ነው ያለነውና ልንገባ ነው። እስኪ ውድ ተመልካቾቻችን እየወጣ ነውና እስኪ መስፍኔ ውድ ተመልካቾቻችን ሰላም ነው? መስፍኔ እንዴት ነው? ሰላም ነው አይደል? አለን እግዚአብሔር ይመስገን። እስኪ ለአንድ ጉዳይ እኮ ፈልገን ነበር። እኛ ጠርቶን ነውና እስኪ አንዳንድ ነገሮችን እስኪ ከዚህ በፊት ያው ታውቀዋለህ ስራችንን እና አንዳንድ ችግሮችንም ለመፍታት እና እናንተም ያላችሁበት ሁኔታ ጥሩ እንዳልሆነ ሰምተን ምን ጥሩ ናኔ በእናትህ ተውኝ በቃ በእግዚአብሔር ምንም ጥሩ ሁኔታም ጥሩ እኔ ደህና ነኝ። በቃ ምንም አሁን እኔ ማውራት አልችልም። አንተ ደግሞ ተው በቃ በምትለው እንደምታምነው እድሜ ልክህን አደረገው ትልቅ ልጅ ሆንካ ረጋበሉና ተው ስትባል ተው በቃ እንዲህ ሰው መጥራት እነሱንም አትጥራቸው። ባሰ ነው ግራ እያጋባ ተዋቸው በቃ። እኔንም በእናትህ ያለውን ጉዳይ እኮ መስፍኔ እንደዚህ ይረጋ ብለን ወንድምም እየተጨነቀ ነው እንዳለ
ወንድምም ትልቅ ጭንቀት ውስጥ ነው ያለው ቤተሰቡም ትልቅ ጭንቀት ውስጥ ነው ያለው ወንድሜ እኔ ምን ልልህ ነው ባለፈው ብዙ ነገር ስትራግል ሆነናል ትክክል ነገሮችን ለመፍታት ብዙ ርቀት ሄደናል ባለቤቴም ጠፍታብኛለች እሱንም ለመፍታት ነው ዋናው የመጣንበት በቃ ስለዚህ አሁን እኔ ማውራት ምችር ሰው አይደለም ተው አንተ ደግሞ ተው በቃ አትጥራቸው ቤትም እያስጨነቀኝ ነው በጣም ሰማኝ እኔ አሁን ለአንድ አተ እንደዚህ አታሽቃብጥ ከኔ ጋር ሲጀመራ ከቤት ውጣ ካልኩ ቆያዋ አቤት ምን አባት አደርጋለህ ምን አገባኝ እኔ ለምን ጎዳና እንኖርም ከፈል በቃ ተወኝ ሰው አልፈልግም ዝም በለኝ አንተ በሰው ፊት እዚህ ጋር እኔ አልምታተው በቃ ትልቅ ልጅ ነህ በእግዚአብሔር እና ላንተንም በቃ አትቸገሩ ቴንኪው በጣም አይደለም ይኸውልህ ማውራት አልፈልግም ነገሮች ቸኩያለሁ እንዳልከው ቤተሰብም ይኸውልህ በጣም ተጨንቋል መስፈን እባክህ ብዙ ነገር ሰምተናል አንተም ደግሞ ከስራህም ተስተጓጉለሃል በጣም ብዙ ነገሮች እንደ ድሮ እኮ አይደለም ልክ አይደለም አሁን ምንም እንደ ድሮ ምናምን በቃ በእናትህ ተወኝ በቃ እሺ በለኝ ይኸውልህ መስፈን እኔ ስማኝና እሺ በለኝ ቁጭ ብለን እናውራ ችግሮችን እንፈታቸው ብዙ ነገር ይኸው ከዳኒ ጋር ይሁን እሱን ልወክልልህ በቃ አውራቸው አይደለም እሱ እኮ ጨንቆታል አንተን ማውራትም አልቻለም እና ሲጀመር የሚጨንቀው ሲጀመር እሱን የጠራችሁ መጀመሪያም ብለኸኛል ልክ ነው አዎ እሱን የጠራንና ፈልገህ ነው ቆይ አንተ ወንድሜ ላንተ በማሰብ ነው አይገባህም እንዴ ወንድሜ እኔ አቃተኝ በቃ ደከመኝ ምን ለኔ የምታስበው ምን ነገር ያለብህ ነገር ካለ ለሱ ነገር ጓደኛህም ነው ባለፈው ነገርኩህ እኔ አሁን አታስጮኝ መንገር ባለፈው ነገርኩህ አያገባህም ስለኔ አጉል አስባለሁ ምናምን አትበል ላንተም ለናቴም ላንተም ለምዶ አንድ ያለ አመላልስልኝ ተው ለኔ አልኩ ተው ያለው አንዴ መስፈን እንደዚህ አይደለም ይረጋ ድንጋይ አይምሮ ያስብ እሱ እኮ ይኸውልህ ተጨንቆ እኮ ነው መስፈን በጣም ይኸውልህ ይኸውልህ የደወለበት ትልቁ ምክንያት ይኸውልህ ምንድነው መስፈን እኔ አሁን ምንም ደደብ ስራ ይኸውልህ ምንድነው አያገባህም አልኩ ሁሉ ካሜራ ሰው እንደዚህ ምን አንተው አይደለም መስፈን እኛን ታውቃለህ ስራችንን ነገሮችን ለመፍታት በጣም በቃ ወንድሜ እኔ ግራ ገባኝ በቃ ምንም የምፈተው ነገር የለም በቃ ኢትሶኬ አይደለም መስፈን አንተም እኮ ልክ አይደለም እንደዚህ አይደለም ብዙ ነገር የሥራ ላይም ያለህ ነገር ብዙ ነገሮች እንትን አዎ በቃ ይኸው ብቻዬን ነኝ ብዙ ነገር ሚሳርቅ ያለው እኮ እሱን ማስተካከል እንችላለን መስፈን እባክህ አሁን በቃ ባሰኔ ምንም ማውራት እኛ ነገሮችን ነው ለምን ታስጨንቃቸዋለህ ቤተሰብም ለምን ይጨነቃል እኔ አሁን ማውራት አልችልም ለዛ ነው በእናትህ አሁን የባሰ ያመመኝ እየጨነቀኝ እሺ ባለቤት እስኪ ስለ ባለቤትም ደግሞ ቁጭ ብለን እስኪ ዝም በል ስለ ባለቤትም ቁጭ ብለን እናወራ ዝም በል ምንም ስለሷ የምናወራውም ጉዳይ የለም እሷ ሄዳለች የት ነው ሄደችው ከዛ ቀባሏ በታታቀም እኔ ወዴት ነው ሄደችው አላቅም ወዴት እንደሄደች ነው እሱን ነገር ቁጭ ብለን እስኪ እናወራ መስፈን ረጋ ብለን ምንም የምናወራው ጉዳይ የለም ቸኩያለሁ አሁን ወዴት ነው የምትሄደው እስኪ መስፈን አሁን ወዴት ልትሄድ ነው አላቅም ብቻ የሆነ ቦታ ሄዳለሁ በቃ ጊዜና ነው ደግሞ ቁጭ ብለን የተወሰነ እናወራና እስኪ እባክህ መስፈን ምንም እሺ በቃ አውራኝ እዚህ ጋር አውራኝ ተጨንቋል እንቶ እዚህ ጋር አውራኝ የምፈልገው ጉዳይ ምንድነው ታውቀዋለህ የእኛንም ስራ ታውቀዋለህ መስፈኔና አዲስ አይደል ይኸውልህ እንደዛ ረጋ በል እሱንቶና ዞር በል ካጠገቤ እሱንቶና እኛ ይኸውልህ እናወራ ቡሻ አይሰማም በቃ ሁሌ ነው የምነግርህ ወደ ዘይት አታለቃቅስ እንደዚህ ወደ ዘይት አታኔ እባክህ እንዴ ይሄ ድንጋይ በቃ እኔ ምን መሰለህ አሁን ምንም ባለቤቴም የለችም በቃ እኔ ብዙ ነገር ነው በቃ ስራዬን ማጥቻለሁ ምናምን ቃን ሰው አልፈልግም በቃ በአጠቃላይ ያለኝ መረጃዬ ነው እና ተውኝ እኛ ነገሮችን እናስተካክል ካለችበት ፈልገን ማምጣት እንችላለን መስፈን ትመጣለች እሷም ችግር የለው ከዚህ በፊት በህክምናም ነገሮች እንደተስተካከሉ አይታል በቃ በእናትህ አሁን እሷም አሁን ቻሽ አሁን በቃ እኔ አሁን ተውኝ በቃ እስኪ መስፈን እስኪ ታስታውሳለህ ነገሮችን ችግሮችን ፈተነ ቤት ገብታ ነበርና እናንተ ተስማምታችሁ ነበር ከዛ በኋላ የተፈጠረው ምንድነው ወጣች በቃ ቀረች አልመጣች ወጣች አልመጣች ምን ሆነ ነው የወጣችበት ምን አላቅም ይሄ ከዚህ ድንጋይ ጋር ነበር ምን እያወራሁ ነበር አላቅም ይሄም ያስጨንቃት ነበር አላቅም ብቻ ነው ማንን አላቅም እሱ ነው ጉዳዩ ማንን ሞንጀል እንዳ እሱ ነው ጉዳዩ የሚያውቀው ማለት እሱ ምክንያት እሱ ነው የሚያውቀው እንዴት እሱ ነው ያስወጣት እንዴ ማለት አይደለም እንደዛ አይደለም ወሰዳት የት እንዴ አተ ባል ወሬ የለም እንደዚህ ነው የት እንደ ችግርም ደርሶባት ሆነ ያለውን ነገር የም ችግር ሞተች ምንድነው እንደዛ አላለም መስፈን ይኸውልህ አይ እሱ ነው ያወጣት ችግር ሞተች አይተው እንጂ እኔ እንደዛ አይደለም ሰው እንዴት ነው ልገል የሚችለው እኔ እንደዛ አይደለም እንዴ አልከኝ እኮ ሰው ሞተች ችግር እንዴ አረተው በእግዚአብሔር እንዴ ይነገር እንደው በቃ እኔ ረጋ በልና ተው መስፈኔ በባከን ይኸውልህ ረጋ በልና ሞተች ገደ የሆነ ነገር እንዴ አረተው እንዴ በዛ እንዴ እስማ አይደለም መስፈኔ ረጋ በልና እባክህን ጥሩ ሁኔታ ላይ አይደለም ለዛ ነው በቃ ተረዳይ ማውራትም አልፈልግም ሞተች ሄደች እና በቃ እባክህ
ሊዳው ምን እሺ እባክህ መስፍን እባክህ ረጋ በልና ወንድሜ አንተ እኮ እንደ አባቱ ነው ያሳደከኝ እኮ ወንድሜ ነው ወንድሜ እንደ አባቱ ነው እኮ ነው ያሳደከኝ እንዴት ከወጡ ልጣ ጭራሽ ይዛት ወጡ ገደላት ወሰላ ምን እንደዚህ አይነት ወሬ አላወራም ለምን ወንድሜ አንተ እኮ ነፍሰ ገዳይ አይደለም ወንድሜ ነፍሰ ገዳይ ሞተች ፖሊስ እንደዛ መስፍን ይኸውልህ ረጋ በልና የምን ፖሊስ ነው ማለት አይደለም ምን ነው መስፍን ረጋ በልና አንተ እኮ ችግርም ካለ እባክህ መስፍን ይኸውልህ እኛ ፕሮግራማችንን ታውቃለህ ሚስጥርም አድርገን መያዝ ያለበት ነገር ከኛ ጋር እንደዛ አይደለም መስፍን እንደዛ አይደለም ይኸውልህ መስፍን ረጋ በልና ሁሉንም ነገር መፈታት ያለበትን ጉዳይ ለኛ ሚስጥር እንደምንይዝ ታውቃለህ ፕሮግራማችንን ታውቃለህ ያለው ነገር ሚስጥር ነው ሞተ አይደለም ይኸውልህ መስፍን አይደለም አረ ዝም በል ስለ ነፍስ ማጥፋት መግደ አረ በስማ እንደዛ አይደለም መስፍን ይኸውልህ ረጋ በልና አሁን ሰማኝ እኔ ምንም እባክህ መስፍን ይኸውልህ እኔ አሁን ሚስቴ ጠፍታለች የፈለኳት ነው አሁን ሜዶ ለመፈለግ ዝም በል አያገባህም አንተ አያገባህም ወንድሜ ዴታ ያገባኛል አያገባህም አንድ ያለኝ እኮ ወንድሜ ነው እንኳን እባክህ መስፍን እንደ አባት ያሳደከኝ ታላቅ ጓደኛ ያሳደከኝ ለምን ችግሩን አንፈታው ምን ፈታው ጉዳይ የለም ወንድሜ በቃ እናንተ ካሜራማን ችግር አንተ አትልፉ አታገኙም አትፈጥሩም ቃኔ ህይወት ይቀጥላል አንተ ደበካት እንዴ ገደለች ሞተች ደበቀ ምንድነው የምታወራው አንተ እንደዛ አይደል መስፍን ተረጋጋ መስፍን እባክህ እንዴ ረጋ በል ለምን ፈልጎ ነው እንደዛ አይደል እንደዛ አይደል ረጋ በልና ምንድነው ፍላጎት እሺ መስፍን ነገሮችን ሞተች እንደዛ አይደል ደበካት ተረሳች ምንድነው መሰለህ ነፍሰ ገዳይ ማለት አይደለም እንደዛ ሳይሆን ነገሮቹን እንዴት እናደርጋቸው መሰለህ መስፍን አሁን እኛ የኛን ፕሮግራም ታውቀዋለህ የኛን ፕሮግራማችንን ይዘት ታውቀዋለህና ቀለል አድርገን ችግሮችም ካሉ ለኛ አስረዳንና ችግሮችም ካሉ መፍታት ባለብን ጉዳይ ረጋ ብለን እንፈታዋለን እባክህ መስፍን ምንም በቃ ችግር የለም እሺ በለኝና ከኔ ጋር እንሂድ አንድ ቦታ እንሂድ እስኪ ከኔ ጋር የት ልትወስደኝ ነው አልሄድም እኔ የትም አልሄድም እባክህ ፖሊስ እባክህ አብረን እንሂድ እስኪ እባክህ መስፍን ረጋ በቃ አሁን በእናትህ ምንም የምናወራው ነገር የለም በቀኝ አልኩ አንተም ሁላችሁም እዚህ ጋር ችግር ካልፈለጋችሁ በቃ ወደዚህ እረፍ መስፍኔ ለምን ተረጋግተህ አትወራም ቆይ ረጋ በል ተውትና ሂድ በቃ ችግር የለውም ሂድ ረጋ በል አንተ ውድ ተመልካቾቻችን እንግዲህ መስፍኔ እንዳያችሁት ነውና ትንሽ ከቁጥጥር ውጪ ሆኗል ከባድ ነው ያለበት ሁኔታ እንግዲህ በጣም አስቸጋሪ ነውና ከባድ ነው ለመናገርም የሚከብድ ነገር ነው እኔ መስፍኔን ሳቀው በዚህ ልክ አይደለም መስፍኔ ማለት በጣም ሲሪየስ የሆነ ሰው የሥራ ሰው ታታሪ እንደሆነ ነው ማውቀውና አሁን ግን በዚህ ልክ ራሱን መቆጣጠር አቅቶት የሚናገረውንም አያውቀውምና እኔ በጣም ደንግጫለሁ ውድ ተመልካቾቻችን የሚያወራውም ነገር ትንሽ አስደንጋጭ ነውና ወደ ቦታው የሚመለስ ነገር እንደሆነ በእርግጠኝነት መናገር ይችላል መስፍኔ ደግሞ ከዚህ በኋላ ነገሮች ተስተካክለው ወደ ቦታው ተመልሶ ስራውን ጀምሮ የድሮ ጤናማ ህይወቱን እንደሚጀምር በእርግጠኝነት መናገር ይችላል አሁን ላይ ትንሽ እኔ መስፍኔን በቅርበት ስለማውቀው ስሜት የሚነካ ነገር ነውና እንግዲህ ውድ የፈጥኖ ደራሽ ቤተሰቦቻችን ዛሬ ያያችሁት ነገር ያያችሁት ቪዲዮ ትንሽ ልብ የሚነካና አሳዛኝ ነው ግን በቀጣይ ደግሞ ተስተካክሎ መስፍኔም ወደ ቀድሞ ማንነቱ ተመልሶ ስራውን ጀምሮ መልካም የሆነ ቪዲዮ ሰርተን ወደ እናንተ እንደምናደርስ ኮዲው ቃል እየገባን በእርግጠኝነት እየተናገረን እኔ ኮዲው እሰናበታለሁ ውድ የፈጥኖ ደራሽ ቤተሰቦቻችን ቸር ቆዩልን እንላለን እንወዳችኋለን